ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? በኢትዮ አርሰናል ቻናል ላይ እንገኛለን። በርከት ያሉ ጉዳዮች እንደተለመደው እናነሳለን። ዛሬ የምንጀምረው በእናንተ ሀሳብ አስተያየቶቻችሁን የላካችሁባቸው ጉዳዮችን እንመልሳለን። ነገር ግን ዝውውሮች ላይ ደግሞ በደንብ በስፋት ትኩረት እናደርጋለን። ዝውውሮች ላይ በስፋት የምናነሳቸው ነጥቦች አሉ። ከዛ ውጪ ሌሎች የማንቸስተር ሲቲና የአርሰናልን ጨዋታ በተመለከተ የሚነሱ ዝርዝር ነጥቦች አሉ። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁን ጻፉልን። በእርግጥ ትናንትናም ያነሳችኋቸው ጉዳዮች አሉ። ከትናንትና በስቲያም ስለ ማንቸስተር ሲቲ ጨዋታ ሌሎችም ጉዳዮች አሉና የእናንተን ግምት አስተያየቶችም አሁንም ቢሆን እንቀበላለን። ላኩልን። ከዝውውር ዜናዎች ነው የምንጀምረው። የዳቪድ ራያን ጉዳይ ሌሎችንም ሀሳቦች ይዘናል። ስለ ዳቪድ ራያ፣ ስለ ቡካዮ ሳካ፣ ስለ ፒየር ኤመሪክ ኦባሜያንግ፣ ስለ ሚኬል አርቴታ፣ ስለ ክቫራትስኬሊያ ሌሎችንም ጉዳዮች እየነገርናችሁ እንቆያለን። ሀሳብ አስተያየቶቻችሁን እንቀበላለን። መልእክቶቻችሁን ጻፉልን። ለአብሮነታችሁ ለምትሰጡን ጊዜ ሁሉ ከልብ እናመሰግናለን። በቀጥታ ወደ ጉዳዮቻችን የምናልፈው ከምናነሳቸው ጉዳዮች መካከል አስገራሚ ዝውውሮችን የተመለከትኩበት ቀን ነው ዛሬ ከአርሰናል ጋር በተያዘ በተለይ ደግሞ በጣም ኤክሳይትድ የሚያደርጉ ቢመጣ የምትሏቸው አይነት ስሞችን ተመልክተናል። በእርግጥ ባለፉት ቀናት ላይ ለምሳሌ አስቀድሜ የክቫራትስኬሊያን ጉዳይ ላንሳ። ከክቫራትስኬሊያ ጋር በተያዘ በቅርብ ቀናት ላይ የሰማናቸው የዝውውር ሀሳቦች ነበሩ። ከነዚህ መካከል ተጫዋቹን በተመለከተ ፋብሪዚዮ ሮማኖ ሌሎች ብዙሃን መገናኞች ላይ አርሰናል በደንብ በቅርብ እየተከታተለው ይገኛል። የክረምት እቅድ 2026 ላይ ሰመር ላይ ሊፈርሙ አርሰናል ሊቀላቀሉ ከሚችሉ ዊንገሮች አማራጮች መካከል አንዱ ነው ተብሎ ስንመለከት ነበር። በመጨረሻም ግን በአርሰናልና በክቫራትስኬሊያ በኩል የዝውውር ሂደቱ ምን ላይ ይገኛል በሚለው ጉዳይ ላይ ፋብሪዚዮ ሮማኖ በዩቲዩብ ላይ ምላሽ ሲሰጥበት ነበረ። ያነሳቸው ጉዳዮች አሉ። ለእኔ ለምሳሌ አርሰናል በጣም አይዲያል የሚባል ተጫዋች ነው። ለአርሰናል ሲስተም፣ ለአርሰናል አጫወት አርሰናልም ይሆነኛል ብሎ የሚያስብ አይነት ተጫዋች ነው። ነገር ግን ዘ ፐርፌክት ዊንገር ብሎ ነበር የገለጸው። ትክክለኛው ዊንገር፣ ትክክለኛ መስመር አጥቂ ነው። ነገር ግን በዚህ ስቴጅ ላይ አሁን ባለንበት ደረጃ ላይ ውሉ ወደ አርሰናል የመምጣት እድሉ በጣም ኮምፕሊኬትድ ነው፣ ውስብስብ ነው የሚል ነገር አንስቶ ተመልክቻለሁ። ነገር ግን በክረምቱ በአርሰናል በኩል ዊንገር፣ የመስመር አጥቂ በግራ መስመር ቦታ ላይ የሚጫወት ተጫዋች ማስፈረሙ የሚቀር አይመስለኝም። ነገር ግን አሁን ባለው ሂደት ላይ ነገሮች በሙሉ በክቫራትስኬሊያ ዝውውር ላይ በጣም አልጋ ባልጋ ሁሉ ነገር ስኬታማ ናቸው የሚባሉ አይደሉም በሚለው ጉዳይ ላይ የተነሱ ሀሳቦች አሉ። ሌላኛውን ዝውውር ደግሞ ላንሳላችሁ። በጣም ኤክሳይትድ የሚያደርግ አይነት ዝውውር ነው በአርሰናል በኩል እና አግሬሲቭሊ ፐርሱት እያደረጉ ያለ በጣም በጥብቅ እየፈለገ ያለ ተጫዋች አለ። በአጥቂ ስፍራ ላይ ኬዎስ ሜክ የሚያደርግ ቀውስን መፍጠር የሚችል ተከላካዮችን የማያረጋጋ አይነት ተጫዋች ነው ተብሎ ይገለጻል። እንደዚህ አይነት አገላለጾች በሙሉ ተጫዋቹን እንዲህ በአርሰናል ቢመጣ ብንመለከተው እንዴት ያለ ግሩም ተጫዋች ይሆናል የሚል ሀሳብን አእምሯችን ላይ እንዲመላለስ ሊያደርግ ይችላል። በዘሙና ቱሬ ይባላል። በዘሙና ቱሬን በተመለከተ በኦፈኔም እየተጫወተ ይገኛል። 55 ሚሊዮን ዩሮ እንግዲህ በዝውውር ሂደቱ ላይ ሊወጣበት የሚችል አይነት ክፍያ ነውና ባየር ሙኒክም የልጁ ጠንካራ ፈላጊ ነው። በተለይ ደግሞ ሊያንድሮ ትሮሳርድ፣ ገብርኤል ማርሴሊ በሌፍት ዊንገር ቦታ ላይ አርሰናል ስኳድ ውስጥ ስማቸው ከሚጠቀሱ አሁን ካሉ አርሰናል ብዙ እየተጠቀመባቸው ካሉ ተጫዋቾች መካከል የሚጠቀሱ ናቸው። ነገር ግን ፊውቸራቸው ቆይታቸው ቤልጅየማዊው ትሮሳር እንዲሁም ደግሞ ብራዚላዊው ገብርኤል ማርሴሊ ቆይታቸው የሚያጠራጥር ነውና ከጀርመን እየወጡ ያሉ ዘገባዎች እንደሚያሳዩት ከሆነ ባዛሙናን ቱሬን በተመለከተ በጣም የ20 ዓመት የግራግር ተጫዋች ነው። በሌፍት ዊንገር ቦታ ላይ የምናውቀው የ20 ዓመት ተጫዋች ነውና በጣም ሌፍት ዊንገር ነው። በጣም ጥሩ አቅም ላይ ያለ በሲዝኑ በወፈኔም በጣም ብዙ ክለቦች እንዲወዱት አይን ውስጥ እንዲገባ ያደረገ አይነት ተጫዋች ሆኖ ተመልክተነዋል። ነገር ግን ዝውውሩ ምን ያክል የተቃረበ ነው፣ ምን ያክል ሊጠናቀቅ ይችላል፣ ምን ያክል እድል አለው በሚለው ጉዳይ ላይ ብዙ ሀሳቦች ሊነሱ ይችላሉ አሁንም ቢሆን። ነገር ግን ባዛሙናን ቱሬን ለማስፈረም አርሰናል ከኦፈኔም 55 ሚሊዮን ዩሮ ከተጫዋቹ ኳሊቲ ከተጫዋቹ ተፈላጊነት አንጻር 55 ሚሊዮን ዩሮ የበዛ ገንዘብ ላይሆኑ ይችላልና ምናልባት ከዓለም ዋንጫ በፊት ቶሎ ዝውውሩ ቢጠናቀቅ ለአርሰናል በደንብ ያግዘዋል ተብሎ የሚጠበቅ አይነት ስም ሆኖ ተመልክቼዋለሁ። እዛው ጀርመን ላይ ቆየት ብዬ አንድ ክርስቲያን ፋልከ በባየር ሙኒክ በኩል ያነሱት ነገር አለ። ባየር ሙኒክ ለ23 ዓመቱ ፈረንሳዊው ተከላካይ
ካስቴሎ ሉኬባ የእሱን ለማስፈረም ፍላጎት የለውም፣ በጣም ጠባብ እድል ነው ያለው ብለው መናገራቸውን ተከትሎ የባየር ሙኒክ ኃላፊ ናቸውና በቡንደስሊጋው ክለብ የሚቆይበት እድል በጣም ሁለቱ ክለቦች ነበሩ ስማቸው ሲነሳ የነበረው፣ አንደኛው ባየር ሙኒክ ነው፣ አንደኛው አርሰናል ነው። እና ከዚህ ክለብ ጋር የነበረው ትስስር የ23 ዓመቱ ፈረንሳይ ተጫዋች በጣም የጠበቀ አይደለም፣ ወይም ወደ አርሰናል የሚሄድበት እድል በጣም እየሰፋ መጥቷል። ፈላጊ ክለቦች በቀነሱ ቁጥር ወደ አርሰናል የመምጣት እድል አለውና 69 ሚሊዮን ፓውንድ የውል ማፍረሻው ነው በኮንትራቱ ላይ እስከ 2029 በጎርጎሮሳውያን 2029 ድረስ የሚያቆይ ውል አለው በአርቢ ላይፕዚግ። ያ ማለት ደግሞ አርሰናል 69 ሚሊዮን ፓውንድ ይከፍላል ማለት አይደለም። ላይፕዚግ በገበያው ላይ 52 ሚሊዮን ፓውንድ አካባቢ የሚያቀርብለት ክለብ ካለ ተጫዋቹ ለመሸጥ በጣም ፍጹም ፈቃደኛ ነው የሚሉ ዘገባዎችንም የተመለከትንበት ነው። ከአርሰናል ጋር በተያያዘ አንድ የሚያስገርሙ ዘገባዎችን ተመልክቻለሁ። ዳቪድ ራያን በተመለከተ የሚነሱ ጉዳዮች አሉ። በአርሰናል ቤት ዳቪድ ራያ አንድ ጉዳይ ያነሳል። እናንተ ምርጫችሁን ንገሩኝ። ዳቪድ ራያ በአርሰናል ቤት ካሉ አጥቂዎች ከጋብርኤል ጀሱስ፣ ከቡካዮ ሳካ፣ ከቪክተር ዮኬሬሽ ለአንተ አስቸጋሪ አጥቂ ማን ነው ተብሎ ተጠይቆ ነበር። ቡካዮ ሳካ፣ ጋብርኤል ጀሱስ እና ደግሞ ቪክተር ዮኬሬሽ ለአንተ ከባዱ ጨራሽ፣ በጣም ጥሩ አድርጎ ኳስ ግብ ልምር ላይ የሚያስቆጥርብህ የሚከብድ ለግብ ጠባቂም የማይመች ተጫዋች ማን ነው ተብሎ ተጠይቆ ነበር። ምላሹን ሰጥቷል። እናንተ ሀሳብ አስተያየቶቻችሁን ጻፉልኝ፣ እኔ ምላሹን ደግሜ አሳውቃችኋለሁ። ዳቪድ ራያ በአርሰናል ቤት ስለነበረው የመጀመሪያ ጊዜያት ላይ በተለይ ደግሞ ከመፈረሙ በፊት ለአርሰናል የመፈረም እድሉ በጣም ጠቦ ነበር። በመጨረሻ ሰዓት ላይ ወደ አርሰናል ለመምጣት ምክንያት ሚኬል አርቴታ ነው ይላል። የሚጫወትበት መንገድ ከዛ በተጨማሪም አርሰናል በጣም እያደገ የነበረ ክለብ ነውና ወደ አርሰናል መሄዴ ለኬሬሬ በጣም አስፈላጊ እንደሆነ አምኜ ነበረ። ወደ ሌላ ክለብ ሊሄድ በጣም ተቃርቤ ነበረ። ወደ አርሰናል ሲመጣ ግን ሀሳቤን ቀየርኩ። ሚኬል አርቴታ ሲደውል ወደ ሀሳቤን ቀየርኩ። ባየር ሙኒክን ልቀላቀል ነበር። በጣም የተጠነቀቀ የተቃረበ ዝውውር ነበር የሚል ሀሳቡን አካፍሏል። በመጨረሻ አልተፈጠርም፣ ዝውውሩም አልሆነም። አርሰናል መጣ፣ ዝውውሩን ወደ አርሰናል አደረግኩ የሚል ሀሳብ ያነሳል። ከዳቪድ ራያ ጋር በተያዘ ሌላ የሚያነሳው ጉዳይ ዳቪድ ራያን በተመለከተ በዚህ አርሰናል ማጥቃት ላይ እነማን ናቸው ለአንተ የሚያስቸግሩ አጥቂዎች ተብሎ ተጠይቆ ነበር። ቡካዮ ሳካን እንዲሁም ደግሞ ገብርኤል ጀሱስንና ቪክተር ዮኬሬሽን በአማራጭነት ቀርቦለት ነበር። እኔ ብዙዎች ቡካዮ ሳካ እንትላላችሁ ብዬ አስባለሁ። አንዳንዶች ቪክተር ዮኬሬሽም ሊሉ ይችላል። በጣም ባንገር የሚባሉ ግቦችን በጣም አይል የተቀላቀለባቸው ሹቶችን የሚያደርግ ነውና በጣም ጠንካራ ምቶቹ ቪክተር ዮኬሬሽ አጨራረሱን ጭምር ብዙ ነገሮች ሊነግረን ይችላል። በዚህ ሂደት ግን ከሚነሱ ጉዳዮች መካከል ዳቪድ ራያን በተመለከተ አንደኛው የጋብርኤል ጀሱስ ጉዳይ ይነሳል። በጣም እኔ ምረጥ ብባል ወይም ደግሞ የሚከብደኝ ተጫዋች ጋብርኤል ጀሱስ ነው። በጣም ቴክኒካል ነው፣ አጨራረሱ ክሊኒካል ነው። ግብ ላይ ከተገናኘ የሚጨርስበት መንገድ በጣም የሚያስገርም ነውና ከሁሉም ተጫዋቾች በአርሰናል ቤት በጣም የሚገርም ኳሊቲ ያለው ተጫዋች እሱ ነው በሚል የሚያስቀምጣቸው ስሞች አሉ። ለሁሉም እነዚህን ጉዳዮች አነሳን። ከአርሰናል ጋር በተያዘ ወይኒ ሩኒ አንድ ጉዳይ ሲያነሳ ተመልክቼዋለሁ። በቀድሞ በፕሪሚየር ሊግ አብሬያቸው የተጫወትኳቸው 4 ተጫዋቾች አሉ። እኔ በእንግሊዝ ፕሪሚየር ሊግ ላይ ከታዩ ፐርፌክት ሁሉን ነገር የሚያሟሉ ሚድፊልደሮች መካከል አንዱ ግን ከኔ ጋር ያልተጫወተው የአርሰናሉ ፓትሪክ ቪዬራ ነው ብሎ ይገልጻል። ጄራርድ ስኩልስ፣ ካሬክ እንዲሁም ደግሞ ላምፓርድን ያስቀምጠና በብሔራዊ ቡድንም በማንቸስተር ዩናይትድ በጋር የተጫወታቸው ተጫዋቾች ናቸው። ጄራርድና ላምፓርድን በብሔራዊ ቡድን፣ ስኩልስና ካሪክን ደግሞ እንግሊዝ ብሔራዊ ቡድኑ በማንቸስተር ዩናይትድም አብራቸው ተጫውቷልና ቪዬራ ግን እንደነዚህ አይነት ተጫዋቾች አብሬው ባልጫወትም በጣም ኮምፕሊት ፐርፌክት የሚባል አይነት ተጫዋች ነው ብሎ ያስቀምጣል። ቡካዮ ሳካ ወደ ባርሰሎና ትሄዳለህ ወይ? አርሰናል ሁሉንም ዋንጫ ካሸነፈ ባርሰሎና ቢመጣ ባርሰሎናን ትቀላቀላለህ ወይ ተብሎ ተጠይቆ ነበር። ስካይ ስፖርት ላይ ከፖል ሜርሰን ጋር ያደረገው ቆይታ ላይ መመልከት ትችላላችሁ። እናንተም ያነሳቸው ጉዳዮች አሉ። ሁሉንም ዋንጫ ብናሸንፍ ወይም አርሰናል ቢያሸንፍ ምን ይፈጠራል ብለህ ታስባለህ ተብሎ ተጠይቆ ነበረ። 5 ዓመት ውል ፈርመሃል፣ ባርሰሎና ቢመጣ ለባርሰሎና ትፈርማለህ ወይ ተብሎ ሲጠይቅ በጭራሽ ድጋሚ ሌሎችን 4 ዋንጫዎች ብናሸንፍ ሌላ 4 ዋንጫ ለማሸነፍ እንሞክራለን እንጂ ከአርሰናልማ አልወጣም ብሏል። በቅርቡ ነው ገና አዲስ ውል እያፈረመውና በጣም አስገራሚ አስተያየት እየሰጠበት ነው። ከአርሰናልና
ከማንቸስተር ሲቲ ጋር በተያዘ የካራባኦ ካፕ ዋንጫ ጉዳዮችን በጥቂቱም ቢሆን ላንሳላችሁ። በጣም የሚያስገርሙ ነጥቦች የሚነሱበት ነው። ማንቸስተር ሲቲ ከአርሰናል የውድድር ዓመቱ ላይ በኤምሬትስ ስቴዲየም ያደረጉት ጨዋታ ብዙዎቻችሁ ታስታውሱታላችሁ። በብዙ ነገር ይገለጻል። ዛሬም ውጤት፣ ሀሳብ፣ አስተያየቶቻችሁን ጻፉልን። ከማንቸስተር ሲቲና ከአርሰናል ጋር በተያዘ ትናንትና የመጀመሪያ መልእክት የጻፈልን ፉአድ ነው። ፉአድ 1-0 አርሰናል ያሸንፋል ብሎናል። ትናንትና ቤካን ቴዎድሮስ አርሰናል 2-1 ብሎናል። ታቦሬ 2-0 ውጤት አርሰናል ያሸንፋል ብሎናል። መልካሙ አርሰናል 3-2 ያሸንፋል ብሎ ግምቱን ልኮልናል። ታሪኩ 3-1 በሆነ ውጤት እንደሚጠናቀቅ ግምቱን አስቀምጧል። የፉአድ ግምት 1-0 እንደተጠበቀ ነው። አስቀድሞ መልእክት የጻፈልንም ትናንትና ፉአድ ነው። ቶፊቅ ዮኬሬሽ አርሰናል 2-1 ሲቲን ያሸንፋል። እኔ የምፈልገው ከፕሪሚየር ሊግና ከቻምፒየንስ ሊግ አርሰናል ቻምፒየንስ ሊግን ቢያሸንፍ ነውና ምክንያቱም አርሰናል ቻምፒየንስ ሊግ ሳይበላ በሚል ሁሉ ጊዜ እንደ አርሰናል ድክመት የሚነሳ ነውና ሚኬል አርቴታ ያንን ቢያደርግ ቢያሳካ የሚል መልእክቱን ጽፎልናል። ታሪኩ ከልብ እናመሰግናለን። ሴባ የተባለ አድማጫችን 2-1 በሆነ ውጤት ወይም ስማችሁን በአማርኛ ጽፉልን ወይም ከአስተያየቶቻችሁ ጋር በጣም ደስ ይለናል። አየነው ሙሉ አለም የዘውትር አድማጫችን ነው። አርሰናል ሮድሪጎ ሞራን ወይም ደግሞ ጆሹዋ አቤን እንዲሁም መሐመድ የተባለውን የፓልሜራስ መሐመድ ኮኔን ማለቱ ነው አርሰናል ቢያስፈርም በጣም ጥሩ ነው። ማንቸስተር ሲቲን 3-1 በሆነ ውጤት ያሸንፋል። የአርሰናል ስጋቶች የቫር ሐሰተኛ ውሳኔ፣ የማልዳኛ ወጥ ያልሆነ ሕግ መከተል ላይ ክፍተት መኖሩ ነው። በተረፈ ግን ዛሬ ስለ ዝውውር አንሱልን ብሎን ነበረ። ስለ ዝውውር በጣም አሪፍ መረጃዎችን አንስተናል ብለን እናስባለን። ለሁሉም ከልብ እናመሰግናለን። ለሀሳብ ለአስተያየቶቻችሁ ትናንትና የመጡልን መልእክቶች ናቸው። ዛሬም ግምቶቻችሁን ላኩልን። አርሰናል ከማንቸስተር ሲቲ በመጀመሪያው ዙር ላይ በእንግሊዝ ፕሪሚየር ሊግ ያደረጉት ጨዋታን በደንብ ታስታውሱታላችሁ። በአርሰናል ፍጹም የበላይነት ማንቸስተር ሲቲ ከ65ኛው ደቂቃ ላይ 7 ተከላካዮችን ይጠቀም ነበር። 3 የአማካይ ስፍራ ተጫዋቾችን፣ 2 የተከላካይ አማካዮች፣ ምንም አጥቂ ሳይዝ ሃርሊንግ ብራውት ሃላንድ እንኳን ተቀይሮ የወጣበት ጨዋታ እንደነበረ፣ ፎደን ተቀይሮ የወጣበት ጨዋታ እንደነበረ እናስታውሳለን። 1-1 ሲጠናቀቅ በዛ ጨዋታ ላይ 32.8 በመቶ በአርሰናል የበላይነት ወይም ማንቸስተር ሲቲ በኳስ ቁጥጥር 32.8 በመቶ በፔፕ አሰልጣኝነት ታሪክ ዝቅተኛ የኳስ ቁጥጥር የነበረበት ነው። አርሰናል በቅርብ ጊዜያት ላይ ለምሳሌ ባለፉት 2 ወራት 17 ከሜዳው ውጪ 17 ጨዋታዎችን አድርጓል። ከሜዳው ውጭ ያደረጋቸው ጨዋታዎች ደግሞ በሚያስገርም ሁኔታ 11ዱ ከሜዳው ውጪ ነበሩ። አንድ ጨዋታ ብቻ የተሸነፈበት ነው እና በዚህ ጊዜ ላይ በጣም ጠንካራ ጉዞ ላይ እንዳለ እየተመለከትን እንገኛለን። በዚህ ጨዋታ ላይ እነማን ይሰለፋሉ፣ ምን አይነት አማራጮች ሚኬል አርቴታ ይከተላል የሚለው ጉዳይ በብዙ መንገድ ሊገለጽ የሚችል ነው። ግን አስፈላጊ ጨዋታ ነው። የውድድር ዓመቱ አይን መግለጫ ብለን ልንገልጸው እንችላለን። ከአርሰናል ጋር በተያዘ ብዙ መንገድ ለአርሰናል የመጀመሪያ ዋንጫ ሆኖ የሚመዘገብበት ዛሬ አንድ ተብሎ የሚጀምርበት ነው። በዚህ ጨዋታ ላይ ዳቪድ ራያ ወደ ልምምድ ተመልሷል። ኤዜ ቲምበር ኦደጋርድ በዛሬው ልምምድ ላይ ትናንትና በነበረው ልምምድ ላይ ተመልክተናቸዋል። በዛሬው ጨዋታ ላይ ደግሞ ይሰለፋሉ ተብሎ ይጠበቃል። ዳቪድ ራያ ግን ግብ ጠባቂ ቦታ ላይ በኬፓ ይተካል ተብሎ ይታሰባል። እዚህ አትሌቲክም ያንን ሲያረጋግጥ ነበር። ትናንትናም እናንተ ሀሳባችሁን ስትጽፉልን ነበረ። በዚህ ጨዋታ ላይ ቀልድ የለም፣ ዋናው ግብ ጠባቂ ነው መሰለፍ ያለበት የሚል ሀሳቦች ሲመጡልን ነበረ። ኬፓ አሪዛባላጋ ግን በውድድር ዓመቱ ላሳለፈው ነገር በዚህ ላይ በፍጻሜው ላይ ይሰለፋል ተብሎ ይጠበቃል። ሚኬል አርቴታ በዌምብሊ ያደረጋቸው ጨዋታዎች ላይ አንድም ጊዜ ተሸንፎ አያውቅም። እንደ ተጫዋችም እንዳሰልጣኝም ዊጋን አትሌቲክ፣ ሃል ሲቲ፣ ማንቸስተር ሲቲ 2014 2015 ላይ ቼልሲ ከማንቸስተር ሲቲ ከቼልሲ ከሊቨርፑል ጋር 2020 ላይ እንዲሁም ከማንቸስተር ሲቲ ላይ ከማንቸስተር ሲቲ ጋር 2023 ላይ በዌምብሊ ያደረጋቸው ጨዋታዎች ነበሩ። ሁሉንም በጣም በጥሩ መንገድ ያጠናቀቀበት ነው። የዛሬው ጨዋታ 15ኛ ፍጻሜ ነው። 15ኛ ወይም የፈረንጆቹ የጎርጎሮሳኑ 2000 ዓ.ም ጀምሮ ለአርሰናል 15 የፍጻሜ ጨዋታዎች ላይ ተገኝቶ ነበረ። በእነዚህ ሂደቶች ላይ አንዳንዶቹን አነሳላችኋለሁ። ለምሳሌ 2000 ላይ በዩኤፋ ካፕ በጋላታሳራይ በመለያ ምት ጨዋታው 0-0 ተጠናቆ 4-1 በሆነ ውጤት አርሰናል ተሸንፎ ነበረ። ኤፍ ኤ ካፕ 2001 ላይ በድጋሚ በፍጻሜ የተሸነፈበት ነበረ። 2002 ላይ በኤፍ ኤ ካፕ ቼልሲን 2-0 አሸንፏል። 2003 ላይ በዚህ በ1-0 በሆነ ውጤት በኤፍ ኤ ካፕ ያሸነፈበት ጨዋታ የሚጠቀስ ነው። ሌሎችም ጨዋታዎች ይጠቀሳሉ።
እናም ከሳውዛምተን ጋር 1-0 አሸንፏል። 2003 ላይ 2005 ላይ በኤፍኤ ካፕ ከማንቸስተር ዩናይትድ ጋር አርሰናል በመለያ ምት 0-0 ተጠናቆ ያሸነፈበት ጨዋታ ይጠቀሳል። የቻምፒየንስ ሊግ ፍጻሜ 2006 ላይ የሚያስቆጭ አጋጣሚ ነበረ። አርሰናል በጣም ፍጹም ብልጫ የነበረበት መጨረሻም በባርሰሎና 2-1 በሆነ ውጤት የንስ ላይማን በቀይ ካርድ የወጣበት ጨዋታ ይጠቀሳል። የመጨረሻው ፍጻሜ ደግሞ በኤፍኤ ካፕ 2020 ላይ 2-1 በሆነ ውጤት ቸልሲን ያሸነፈበት እንደነበረ ይታወቃልና 7ቱን አሸንፏል፣ 7ቱን ተሸንፏል። 15ኛው ላይ ስለ ስንት ይጠናቀቃል የሚጠበቅ ነው። በተለይ 66 ዓመታትን ወደኋላ ስንመለስ ነው ሁለት የፕሪሚየር ሊጉ አንደኛና ሁለተኛ ደረጃ ላይ ያሉ ቡድኖች በካራባኦ ካፕ ፍጻሜ ላይ የተገናኙትና አርሰናል የአራትዮሽ ዋንጫን አንድ ብሎ የሚጀምርበት ነው። ማርች 22 ላይ እስከዛ እስከ ማርች 23 ዛሬም በቀጣይ ቀናትም የሚቀጥሉ ቁጥሮች ይሆናሉ ተብሎ ይጠበቃል። ዛሬ አንድ ብሎ ከጀመረ ለአራትዮሽ ዋንጫ ትልቅ መንደርደሪያን የሚሆነው በተለያዩ ጊዜያት ላይ ለምሳሌ እስከ ሜይ እስከ አፕሪል የቆዩ ቡድኖች ነበሩ የአራትዮሽ ዋንጫ ለማሸነፍ። ማንቸስተር ዩናይትድ ለምሳሌ 28-29 ላይ እስከ አፕሪል 19 ድረስ ለአራት ዋንጫ ሲፋለም ነበረ። 2 ዋንጫዎችን ይዞ አጠናቋል። ቢያንስ 2 ዋንጫን ይዘው ቡድኖች ያጠናቀቃሉ። ለአራት ዋንጫ እየተፋለሙ አርሰናል ስንት ዋንጫ ይዞ ያጠናቀቃል? የዛሬው አንድ ተብሎ የሚጀመርበት ነው። ፔፕ ጋርዲዮላ 2018 ላይ ነበር የመጀመሪያ ሲቲ ዋንጫን በካራባኦ ካፕ አርሰናልን አሸንፎ የጀምረው። ሚካኤል አርቴታም የዘንድሮን ዋንጫ አንድ ብሎ የሚጀምረው ማንቸስተር ሲቲን አሸንፎ ይሆናል ተብሎ ይጠበቃል። ከኪንግ ሜከርስ ንጉስና እንጋሽ ይጫወታሉ። ፔፕ ጋርዲዮላ ሲነግስ አሰልጣኝ ሚኬል አርቴታ በተለይ ያ ቡድን የመጀመሪያ ዋንጫውን በካራባኦ ካፕ አርሰናልን ሲያሸንፍ ሚኬል አርቴታ ከፔፕ ጋርዲዮላ ጋር በምክትል አሰልጣኝነት ይሰራ ነበር። አሁን ንጉስና እንጋሽ መምህርና ደቀ መዝሙር የሚያደርጉት አይነት ጨዋታ ይሆናል ተብሎ ይጠበቃል። በጣም የሚጠበቁ ነገሮች ያሉበት ትልቅ ፍልሚያ ነው። ሚኬል አርቴታ ስለ አራትዮሽ ዋንጫ ሲጠየቅ እኛ እንኳን አራትዮሽ ዋንጫ አይደለም ነገሮችን ጌም ባይ ጌም ነው ማኔጅ የምናደርገው። ከዛ በኋላ አንዱ ዋንጫ ሲመጣ ስለሌላ ዋንጫ እናስባለን። ትሮፊ ባይ ትሮፊ ጌም ባይ ጌም ነው ማኔጅ ማድረግ ያለብን የሚል ሀሳቡን አንስተዋል። ፒየር-ኤመሪክ ኦባሜያንግ ለአርሰናል ደጋፊዎች እንግዲህ መልካም ውጤት እንዲሆንና ዋንጫው የአርሰናል እንዲሆን ምኞቱን ገልጿል። ከሞኒው ጎነርስ ብሎ እንግዲህ መልካም ምኞቱን ሲገልጽም ተመልክተናል። ሁሉም የዛሬው ጨዋታ በደንብ ትኩረትን የሚስብ አይነት ጨዋታ ነው። ግምቶቻችሁን ላኩልን። ወይኒ ሩኒ በዚህ ጨዋታ ላይ ግምቱን ሲያስቀምጥ ነበር። ጆኮል ሌሎችም ብዙ ግምቶችን ስናስቀምጥ ነበር። ለአርሰናል በጣም ፍጹም ቅድሚያ ግምት የተሰጠን የእናንተን ግምቶች ላኩልን። ሩኒ በኤፍኤ ካፕ፣ በፕሪሚየር ሊግ፣ በካራባኦ ካፕ ላይ ለአርሰናል ቅድሚያ እንሰጣለሁ፣ ቻምፒየንስ ሊግ ላይ ደግሞ ለሪያል ማድሪድ ቅድሚያ እንሰጣለሁ እያለ ይገኛል። የእናንተን ሀሳቦች ደግሞ ጻፉልን። ከአርሰናል ጋር በተያዘ ሌሎች ተያዥ ጉዳዮችም አሉ። አርሰናል ዋንጫ እንዲበላ የሚፈልጉ ክለቦች የትኞቹ ናቸው ብለው ዚ አትሌቲክ አንድ ሪፖርት አውጥቶ ነበር። እሱም እነዚህ ክለቦች በፕሪሚየር ሊግ ላይ ለምሳሌ ቦርመዝ 61.1 በመቶ ማንቸስተር ሲቲ እንዲበላ ይፈልጋሉ። አርሰናልን ግን የመረጡ ቡድኖች አሉ። ብሬንትፎርድ ለምሳሌ እነ ክሪስቲያን ኖርጋርት እንዲሁም ደግሞ ዴቪድ ራዬ ቀድሞ ቡድናቸው ነው። ብሬንትፎርድ መርጧል። ከዛ ውጭ ግን ለምሳሌ ኤቨርተን 71.7 በመቶ አርሰናል ዋንጫውን እንዲበላ በፕሪሚየር ሊግ ላይ እንደሚፈልግ ያሳያል። የማንቸስተር ዩናይትድ ደጋፊዎች ወደ 58 በመቶ ወይም ለ60 በመቶ የተቃረበ ቁጥር ነው አርሰናል ዋንጫው እንዲበላ ይፈልጋሉ። ማንቸስተር ሲቲ የቅርብ ተቀናቃኝ ጎረቤታቸው መሆኑን ተከትሎ ነው። የሰንደርላንድ ደጋፊዎች ወደ 70 በመቶ የሚጠጋ ነው። የፎረስት ደጋፊዎች 63.9 በመቶ ወይም 64 በመቶ ማለት ይቻላል። ሰንደርላንድ፣ ፎረስት የአርሰናል ደጋፊዎች ናቸው ማለት ይቻላል። ለ50 በ50 የተቀረቡ ደጋፊዎች አሉ። ወልቭስ፣ ዌስትሃም ዩናይትድ 91 በመቶ ደግሞ የቶትናም ደጋፊዎች አርሰናል ዋንጫ እንዲበላ ጭራሹን የማይፈልጉ ክለቦች ናቸው። ኒውካስል ዩናይትድ፣ ሊቨርፑል፣ ሊድስ ዩናይትድ አይነት ቡድኖች ደግሞ የማንቸስተር ሲቲ ደጋፊ ሆነው ቸልሲም የማንቸስተር ሲቲ ደጋፊ ሆነው ተመልክተ ነው። ለሁሉም እናንተስ ምን ትላላችሁ? ከዚህ ጉዳይ ጋር በተያዘ ቡድኖች እንግዲህ አርሰናል ዋንጫ እንዲበላ ቢፈልጉም ባይፈልጉም ዛሬ ይለይለታል ተብሎ ይጠበቃል። ለሁሉም ለሀሳብ ለአስተያየቶቻችሁ ከልብ እናመሰግናለን። ጊዜያችሁን ስለሰጣችሁን ከፍጻሜው በኋላ በአዳዲስ ጉዳዮች በአዳዲስ ሀሳቦች እንመለሳለን። የዝውውር ጉዳዮችን ሌሎችንም ጉዳዮች አካታ እንመለሳለን። ለአብሮነታችሁ ከልብ እናመሰግናለን። ጤና ይስጠለን።